የተከበረው ምክር ቤት አባላት እንዳነሱት የከተማችን የአገልግሎት አሰጣጥ ችግር በመሰረታዊነት ለመፍታት በባለፉት የለውጥ ዓመታት በርካታ ስራዎች የተሰሩ ቢሆንም ባሳለፍነው 2019 በጀት ዓመት ግን በመሰረታዊነት የአገልግሎት አሰጣጥ ችግሩን ትራንስፎርም ሊያደርግ የሚችል የመሶብ የአንድ ማዕከል ዲጂታል የመንግስት አገልግሎት ወደ ተግባር የገባበት ሁኔታ አለ። እንደ አዲስ አበባ በሀገር አቀፍ ደረጃ ይፋ እንደተደረገ ፈጥነን በተሟላ መልኩ ሀገራዊ ስታንዳርዱን በጠበቀ መልኩ ተግባራዊ ማድረግ የጀመርንበት ሁኔታ ነው ያለው። በ11 ማዕከላት ወደ 25 የሚሆኑ የፌዴራልንም የከተማ አስተዳደሩንም ጨምሮ ተቋማት ወደ 150 አገልግሎቶች እየተሰጠ ያለበት ሁኔታ ነው ያለው። በስካሁኑ ሂደት ተበታትነው የነበሩ አገልግሎቶች ወደ አንድ ሰብሰብ ማድረግ በመቻሉ የህዝብን እንግልት መቀነስ የተቻለበት ሁኔታ ነው ያለው። አንድን አገልግሎት የተለያዩ ተቋማት ላይ ሄዶ ለማግኘት የነበረውን የጉልበት፣ የሀብት፣ የጊዜ ብክነትን ማስቀረት የተቻለበት በተሻለ የስታንዳርድ ደረጃም አገልግሎት መስጠት የተቻለበት ደረጃ ላይ መድረስ ችለናል። የደላላ ጣልቃ ገብነትንም መሶብ ላይ ሙሉ ለሙሉ ማስቀረት የቻልንበት ሂደት ነው ያለው። ስለዚህ ሌሎች ቅድም ከተከበሩ የምክር ቤት አባላት ሲነሱ የነበሩ ተቋማት ላይ ያለውን ችግር በመሰረታዊነት ለመሻገር መሶብን የማስፋት ተጨማሪ አገልግሎቶችን ወደ ማዕከሉ የማስገባት ስራ እንደ ከተማ ትኩረት ተሰጥቶ እየተሰራ ያለበት ሁኔታ ነው ያለው። ከተጀመረ ጊዜ ጀምሮ በየጊዜው አዳዲስ ተቋማትና አገልግሎቶች ተለይተው በቴክኖሎጂ የተደገፉ እንዲሆኑ በማድረግ ዝግጁ በሚሆኑበት ጊዜ ወደ ማዕከላቱ እንዲገቡ እየተደረገ ያለበት ሁኔታ ነው ያለው። በዚህ የክረምት ወቅትም እንደ ከተማ ተገምግሞ በተመረጡ እና ልዩ ትኩረት በሚፈልጉ ሴክተሮች ላይ ተጨማሪ የቴክኖሎጂ ልማት ስራዎችን በመስራት ወደ ማዕከላቱ እንዲገቡ የማድረግ ስራ እየተሰራ ነው ያለው። ከነኚህም ውስጥ ሁለቱ የመሬት ተቋማት የገቢ ተቋማችንና ግንባታ ፈቃድ ልዩ ትኩረት ተሰጥቷቸው ተጨማሪ አገልግሎቶች ወደ ማዕከሉ እንዲያስገቡ የማድረግ ስራ እየተሰራ ነው። እነኚህ ተቋማት የተወሰኑ አገልግሎቶች ይዘው ወደ ማዕከሉ ገብተዋል። ግን ደግሞ ሰፊ የህዝብ ቅሬታና ምሬት የሚነሳባቸው አገልግሎቶችን ከማስገባት አንጻር በትኩረት እየተሰራ ነው። በባለፈው ሳምንት መሬት የኢካርታ እስካሁን ድረስ አልተጀመረም ነበረ። ከባለፈው ሳምንት ጀምሮ ወደ ተግባር የተገባበት ሁኔታ አለ። የሁለቱም ተቋማት ኤሌክትሮኒክ ካርታ ማተም የጀመርንበት ሂደት አለና ውዝፍ የካርታ ጥያቄዎችን በሁሉም የመሶብ ማዕከላት ስናሰፋ ችግሩ ሊፈታ የሚችልበት ሁኔታ እንዳለ ማንሳት ፈልጋለሁ። ከዛ በተጨማሪ ተጨማሪ ተቋማትን ቅድም ክብርት ከንቲባ እንዳቀረቡት ተንቀሳቃሽ አገልግሎቶችን ከማስፋፋት በተጨማሪ አስፈላጊ በሆኑ በተመረጡ ቦታዎች ላይ ተጨማሪ ማዕከላትን በመገንባት በአገልግሎት አሰጣጥ ረገድ የሚነሱ ችግሮችን በመሰረታዊነት ለመፍታትና የመሶብን ተደራሽነት የማስፋት ስራ ላይ ትኩረት ተሰጥቶ የሚሰራ ነው የሚሆነው። አሁን ላይ ባለው የአገልግሎት አሰጣጥ ሂደት ላይ ቅድም የተከበሩ ዶክተር ኢቴሳ እንዳነሱት አልፎ አልፎ የሲስተም መቆራረጥ፣ የኔትወርክ መቆራረጥ ችግር እያጋጠመ ነበረ። ያንን በመሰረታዊነት ለመፍታት ኦልሬዲ ዲዛይን የተደረገ ነገር አለ። የኔትወርክ መቆራረጥን ለመቅረፍ ሪደንደንት የኔትወርክ መስመር እንዲኖር ማድረግ ያስፈልጋል። ይሄ ከኢትዮ ቴሌኮም ጋር በከተማችን ኢኖቬሽንና ቴክኖሎጂ ልማት ቢሮ አማካይነት ተጨማሪ አማራጭ የኔትወርክ መስመሮችን የመዘርጋት ስራ ለመስራት እየተካሄደበት ያለበት ሁኔታ እንዳለ ማንሳት ፈልጋለሁ። የተከበሩ ፕሮፌሰር ጣሰው ቅድም ያነሱት ጉዳይ ከውጭ ጉዳይ አገልግሎት ጋር በፌዴራል ደረጃ ነው አሁን ላይ የሚሰጠው። ወደ አዲስ መሶብ የመጣ አገልግሎት አይደለም። ግን ቅድም እንዳነሱት ከዚያ አገልግሎት ጋር ተያይዞ የሚነሱ ችግሮች አሉ። በቀጣይ ወደ አዲስ አበባም ሊመጣ የሚችልበት ሁኔታ እንዳለ እየተነጋገርን ነው። ይሄ ችግር እንዲቀረፍ ከሚመለከታቸው ጋር እኛም የምንነጋገር መሆኑን ለማንሳት ፈልጋለሁ። ገቢዎችና መሬቶች ጋር ቅድም እንዳልኩት ዘላቂ መፍትሄ የሚሆነው እነኚህን ተቋማት አገልግሎታቸው ሙሉ ለሙሉ ወደ መሶብ እንዲያስገቡ ማድረግ እንደተጠበቀ ሆኖ ግን ተቋማቱ በራሳቸው እየሰሩት ያለ ስራ ደግሞ በደንብ እውቅና መስጠት ያስፈልጋል ብዬ አስባለሁ። ከመሬት ጋር ተያይዞ ከዚህ ቀደም የነበረው ይጠቀሙበት የነበረው ቴክኖሎጂ ችግር የነበረበት ስለነበረ ከአርቲፊሻል ኢንተለጀንስ ጋር በመሆን ደረጃውን የጠበቀ ችግሮች ቢፈጠሩ እንኳን ትሬስ ማድረግ
የሚቻልበት አማራጭ ያለው ቴክኖሎጂ የማልማት ስራ ተሰርቷል። ከገቢዎችም ጋር ተያይዞ ተጨማሪ ቴክኖሎጂዎችን የማልማት የቁጥጥር የክትትል ስርዓቱ ላይ ያሉ ችግሮችን ለመፍታት የሚያስችሉ አሰራሮችን የመቅረጽ ሪቫይዝ የማድረግ የሰው ኃይል አቅም ግንባታ ላይም በትኩረት እየተሰራ ያለበት ሁኔታ እንዳለ መረጃ ለመስጠት ያህል ነው። ከዛ በተጨማሪ ከተቋማት አደረጃጀት ጋር በተያያዘ የተከበሩ ዶክተር ሲሳይ ያነሱት ትክክል ነው። እንደ ሀገር የሲቪል ሰርቪስ ሪፎርም ተጀምሯል። ያን መነሻ ባደረገ መልኩ በከተማ ደረጃም የመጀመሪያው ምዕራፍ ላይ 11 ተቋማትን መርጠን ወደ ተግባር የገባንበት ሁኔታ አለ። እነኚህ ተቋማት መደራጀት ያለባቸው ዓለም አቀፍና እንደ ሀገር የተቀረጹ የኢንዱስትሪ ምድቦች አሉ። ስለዚህ ተቋማት መደራጀት ያለባቸው የኢንዱስትሪ ክላሲፊኬሽን እና የሙያ ምድብን መሰረት ባደረገ መልኩ መሆን አለበት ተብሎ እንደ ከተማ እየተሰራ ያለበት ሁኔታ ነው ያለው። ያ ሲጠናቀቅ ቅድም የተነሱ ኮንሰርኖችን ሊመልስ እንደሚችል መረጃ ለመስጠት ነው። ከዛ ውጪ ከሰራተኞች የምሳ ድጎማ ጋር በተያያዘ የተነሳው እንደ ከተማ በልዩ ሁኔታ ፌደራልም ሌሎች ክልሎች ላይም ይሄ ተሞክሮ ያለ አይመስለኝም። በልዩ ሁኔታ ለሰራተኞች የምሳ ድጎማ እንዲፈቀድ የተደረገው ሰራተኞች ስራ ቦታቸው ላይ ተመችቷቸው እንዲሰሩ፣ ስራቸው ላይ እንዲያተኩሩ፣ ተቋማቸውን የስራ አካባቢያቸውን እንዲወዱ ለማድረግ ታሳቢ ተደርጎ ነው። በነገራችን ላይ 40 ብር ድጎማ ሲያደርግ የከተማ አስተዳደሩ ወደ 2.3 ቢሊዮን ብር በአመት ወጪ ያደርጋል ማለት ነው። ከዛ በተጨማሪ ካፍቴሪያዎች በማዘጋጀት ግብአት በማሟላት የመብራት የውሃ ወጪ በመሸፈን የተሻለ በአንጻራዊነት ደረጃውን የጠበቀ ጥራት ያለው ምግብ ሰራተኞቻችን ማግኘት እንዲችሉ ለማድረግ እየሰራ ያለበት ሁኔታ ነው ያለው። በዚህ ላይ ተጨማሪ ድጎማ ነው መንግስት እያደረገ ያለው። ሁሉም ሰራተኛ እርግጥ ነው ከቤቱ ምሳ ይዞ የሚመጣ ይኖራል፣ ግን ደግሞ ሁሉም ሰራተኛ በዛ መልኩ ነው ተብሎ አይታሰብምና ለአተገባበር የተሻለ የሚሆነው እዛው የሚሰራበት ተቋም ላይ ምሳ ለማሰር ምሳ ይዞ ለመምጣት መጨነቅ የለበትም ሰራተኛውና በተመጣጣኝ ዋጋ ቢያገኝ የተሻለ ነው በሚል እሳቤ ስለሆነ በዚህ አግባብ መቀጠሉ የተሻለ ይሆናል የሚል እምነት ነው ያለን። ከተቋም ግንባታ ጋር በተያያዘ የተነሱ ሀሳቦች አሉ። ትክክል ነው። የተቋም ግንባታ ስራችን እንደ ሀገር በምናይበት ጊዜ በርካታ ማነቆች የነበሩበት ከስርዓት ሲቀያየር አንዱ የገነባው ሌላ ሲያፈርስ የኖረበት ሲቪል ሰርቪሱ ነፃና ገለልተኛ ሳይሆን የቆየበት ነባራዊ ሁኔታ ነው የነበረው። ሁላችሁም እንደምታውቁት ከለውጡ ጀምሮ እንደ ሀገር የተቋም ግንባታ ስራ እንደ ቁልፍ ተግባር ተይዞ ሲሰራ የነበረበት ሁኔታ ነው ያለው። እንደ ከተማችንም በባለፉት የለውጥ ዓመታት የከተማ አስተዳደሩ ቁልፍ ተግባር ተደርጎ ሲሰራበት የቆየበት ሁኔታ ነው ያለው። በዚህም ከአደረጃጀት አንጻር ተቋማት የተሰጣቸውን ተልዕኮ መወጣት እንዲችሉ በሚያስችል መልኩ ማሻሻያ ተደርጓል። የሰው ኃይል አቅም ግንባታ ብቃት የማረጋገጥ ስራ ተከታታይነት ባለው መልኩ ሲሰራ ቆይቷል። 2016 ላይ ሁላችሁም እንደምታስታውሱት ቅድም በክብርት ከንቲባም እንደቀረበው 19 የተመረጡ ተቋማት ላይ ሪፎርም በማድረግ ከግብአት አንጻር፣ ከቴክኖሎጂ አንጻር፣ ከሰው ኃይል አንጻር ያለባቸውን ችግር በመፍታት የተሻለ ደረጃ ላይ እንዲደርሱ የማድረግ ስራ ተሰርቷል። እውነቱን ለመናገር በዚህ ተጨባጭ የሚታዩ ለውጦች መጥተዋል። አሁን ላይ እንደ ከተማችን ቅድም ሪፖርቱ ላይ እንደቀረበው የመጡ ለውጦች በተቋማት አቅም ጭምር የመጣ እንደሆነ መውሰድ ያስፈልጋል። በተወሰኑ አመራሮች ላይ የተንጠለጠለ ነው ብሎ መደምደም ይቸግራል። የሚቀር ነገር አለ። ቀጣይነት ባለው መልኩ ያው የተቋም ግንባታ ስራ ሂደት ስለሆነ ቀጣይነት ባለው መልኩ መስራት ያለብን ስራ አለ። ግን ደግሞ ተቋማችን አቅማቸው እየተገነባ ሊጠሩ የሚችሉ ተቋማት አሉ። በጣም በተሻለ ደረጃ ስራቸውን ተልዕኳቸውን እየተወጡ ያለበት ሁኔታ እንዳለ ቢያዝ የተሻለ ነው የሚል ሀሳብ አለኝ። ከወረዳዎችም ጋር በተያያዘ ሁሉንም በጥቅል በዛ ደረጃ ናቸው ብሎ መደምደም ይቸግራል። በወረዳ ደረጃ አመራሩ ኮሚትድ ሆኖ ህዝብን ለማገልገል ቢሮ ውስጥ ጭምር እያደረ ውጭ ጭምር እያደረ የሚያገለግልበት ሁኔታ አለ። ግን እዚህም እዛም የሚስተዋሉ ችግሮች ደግሞ ሊኖሩ እንደሚችሉ መውሰድ ያስፈልጋል። እነኛን በየጊዜው እያዩ ማረም ማስተካከል
ተገቢነት እንዳለው እንወስዳለን። ግን ደግሞ አጠቃላይ በወረዳ ደረጃ ያሉ መዋቅሮቻችን ይሄን ሊጎላ ችግር አለባቸው ብሎ መደምደሙ አስቸጋሪ ያደርገዋል። በመጨረሻም ከአመራር አካዳሚ ጋር በተያያዘ የተነሱ ሀሳቦች አሉ። ያው የአካዳሚው እኔ የቦርድ አባልም ነኝ። ከሰው ኃይል አንጻር ከተቋሙ ባህሪ አንጻር በቋሚ ሰራተኛ ብቻ አይደለም ተቋሙ አገልግሎት የሚሰጠው ወይም የተሰጠውን ተልእኮ ሊያሳካ የሚችለው በቋሚነት የሚቀጠሩለት ሰራተኞች ያስፈልጉታል። ከዛ ውጭ ደግሞ ከዩኒቨርሲቲዎች ከተለያዩ ባለሙያዎች ጋር በጋራ የሚሰራቸው በጊዜያዊነት የሚሰራቸው ስራዎች እንዳሉ ታሳቢ ማድረግ ያስፈልጋል። ሌሎች ተቋማትም ተመሳሳይ አቻ ተቋማትም በዛ መልኩ እየሰሩ ስለሆነ ማለት ነው። ከዛ ውጭ ለስራ ወሳኝ የሆኑ የሰው ኃይሎችን ከማሟላት አንጻር ችግር አለ ብለን አልገመገምንም። እኛ በቀረበው መሰረት ልዩ ትኩረት ተሰጥቶ ለመፍታት ጥረት የተደረገበት ሁኔታ አለ። ከፋይናንስም ያው እንደ አዲስ አበባ አሁን የዝግጅት ምዕራፍ የተግባር ምዕራፍ የምንልበት ዘመን ተሻግረነዋል። የተግባር ምዕራፍና የዝግጅት ምዕራፍ አንድ ላይ አቀናጅተን የምንሄድበት ሁኔታ ነው ያለውና ከበጀትም አንጻር ከዝግጅት ምዕራፍ በኋላ በጀት የሚለቀቅበት ነባራዊ ሁኔታ እንደ ከተማችን የለም። ሁላችንም ተቋም እንመራለን። በጀት ምን ጊዜ እንደሚለቀቅ እንዴት እንደሚለቀቅ የምናውቀው ስለሆነ ማለት ነው። ይህ እንደተጠበቀ ሆኖ ከተቋሙ ፋይዳ ጋር በተያያዘ እኛ እንደ ከተማ የምናስበው ድግግሞሽም ያለበት ሁኔታ አለ። አሁን እዚህ በቅርባችን የአፍሪካ የልቀት አካዳሚ አለ። በዋናነት አመራሩን ኤምፓወር የማድረግ ተልእኮ እየሰራ ያለ ተቋም ነው። ያ ተቋም ለከተማችንም ጭምር አገልግሎት የሚሰጥበት ሁኔታ እንዳለ ታሳቢ መደረግ አለበት። ከዛ በተጨማሪ የሲቪል ሰርቫንቱን ብቃት የሚያረጋግጥ እና ሰርቲፋይ የሚያደርግ ተቋም ደግሞ በከተማ አስተዳደሩ በደንብ እንዲቋቋም ተደርጓል። የሲቪል ሰርቫንቱን አቅም የመገንባት ስራ ሙሉ ለሙሉ በዚህኛው ተቋም የሚሸፈንበት ሁኔታ ነው ያለውና በቀጣይ ከተማ አስተዳደሩ የመልሶ ማደራጀት በሚሰራበት ጊዜ የአመራር አካዳሚውን ጉዳይ የሚያይበት ሁኔታ እንዳለ መረጃ ለመስጠት ነው። ከዛ ውጪ ከአገልጋዩ ሚዲያ ጋር በተያያዘ የተነሳውን ያው በጋራ ከአዲስ ሚዲያ ጋር የፐብሊክ ሰርቪስ እና የሰው ሀብት ልማት ቢሮ በጋራ የሚሰራው ነገር ስለሆነ ከስያሜው ጋር ተያይዞ የተነሳውን ነገር ወስደን ብናይ የተሻለ ነው የሚሆነው። አመሰግናለሁ።